ይህም ቦታ ታስታውሱታላችሁ። ሀይሚዬ ቀለበቱን አውልቃ ለብሩኬ የሰጠችበት ቦታ፣ የዛ ጊዜ ያለቀሰችው እንባ አይኗ እብጥብጥ እስከሚል ነበር ያለቀሰችው እዚህ ቦታ ላይ ማለት ነው። ዛሬም ተደገመ። እውነት እዩ እነሱን ለማለያየት ተልከሽ አይዞሽ ተብለሽ ተልከሽ ከሆነ በህይወትሽ የማትወጪው ችግር ውስጥ ነው የምትገቢ። የሰው እንባ እሳት ነው። እውነቴን ነው የምላችሁ። ይህ ነገር ስራ ካልሆነ እውነት ከሆነ እውነት ዋጋ ትከፍሊበታለሽ ማለት ነው። ሲቀጥል ሀይሚዬ ማለት ነው በምንም አይነት ችግር ውስጥ ልትሆኒ ትችያለሽ። አልቅሰሽም ተከፍተሽም ተናደሽም ጥላትሽ ላይ አታሳይ። እሷ የምትፈልገው ያንቺን ማልቀስ፣ ያንቺን መናደድ፣ ያንቺን መጨነቅ ስለሆነ የምትፈልገው፣ ለእሷ ደግሞ በር መክፈት የለብሽም። ብሩኬ ከአንቺ ጎን እስካለ ድረስ አንቺን እስካለ ድረስ ምንም አይነት ነገር አይፈጠርም። ሲቀጥል ደግሞ ዲኤንኤው እንግዲህ ሩቅ አይደለም፣ ነገ ወይም ከነገ ወዲያ ይደርሳል። ዲኤንኤያችሁን አይታችሁ ልጁ ከሆነችም በፍርድ ቤት ተወስኖ በየወሩም ይሁን በየ15 ቀኑ ማድረግ ያለበትን ነገር ተወስኖለት ያደርጋል። ካልሆነችም ደግሞ አለቀ ነገሩ። ምንም እዛ ቦታ ሆናችሁ ከእሷ ጋር በየቀኑ እየተገናኛችሁ ሌላ ችግር መፍጠር አይጠበቅባችሁም። ወደ ቤታችሁ መመለስ ትችላላችሁ። በቃ ምንም የሚከብድ ነገር የለም። እናንተ ራሳችሁ እዛ ቦታ ላይ ቁጭ ብላችሁ ሌላ ችግር ከምትፈጥሩ ወደ አዲስ አበባ ተመልሳችሁ የራሳችሁን ህይወት ብትኖሩ ጥሩ ነው ብዬ አስባለሁ። ገባችሁ አይደለ? ወደ እናንተ ህይወት እየደጋገመች እየመጣች የምትበጠብጣችሁ ከሆነ ደግሞ በህግ ማሳገር ትችላላችሁ። በቃ ገባችሁ አይደለ? እሱ ልጁ ከሆነች የአባትነቱን ኃላፊነት እንዲወጣ፣ ከዛ ውጭ ግን እሷ በእናንተ ህይወት ውስጥ እንዳትገባ ድጋሚ ህይወታችሁን እንዳትበጠብጥ በህግ ማሳገድ ትችላላችሁ። ከዛ ውጭ ግን እሱ የእሱ ልጅ ስለሆነች ከእሷ ጋር ይኑር፣ አብሮ ያሳድግ፣ አብሮ ይኑር የሚል ህግ የለም እኛ እስከምናውቀው ማለት ነው አይደል? እንደ ቤተሰብ። ስለዚህ ሀይሚዬ ለዚች ሴት ማልቀስ የለብሽም በፍጹም ማለት ነው። ጠንካራ ሆነሽ ከባልሽ ጎን ቁመሽ ማሳየት ነው ያለብሽ። እንደዚህ ስትሆንላትማ ለእሷ ቦታ እየከፈትሽላት ነው። እሷ ደስ እያላት ነው። እሷ ደስ እያላት እየተመቻቸላት፣ በቃ የማደርገው ነገር ልክ ነኝ ማለት ነው፣ የበላይነት እየተሰማት ምናምን ነው የሚመጣው። እንደሱ ደግሞ ማድረግ የለብሽም። አንቺ ጠንካራ ሴት እንደሆንሽ እናውቃለን። የልጅቷ ንግግር መርዝ ነው አይደለም? ለአንቺ እዛ ጋር ቁመሽ ለሰማሻት፣ እኛ እንኳ እዚህ ጋር ቪዲዮ ላይ ለምንሰማት ለምናያት ራሱ እንዴት እንደምታናድደን ከአንድ ሰብአዊ ሰው ወይም ደግሞ ከአንዲት ሴት ልጅ የማይጠበቅ ነገር ነው እያደረገች ያለችው። እንደ ሴት እንኳ አታስብም፣ እንደ ሰው እንኳ አታስብም። ብታስብ ኑሮ አንድ የማያፈቅራችሁን ሰው ወይም ደግሞ አብሯችሁ መኖር የማይፈልግን ሰው በግዴታ ከኔ ጋር ነው የምትኖረው ግዴታ ነው የሚል አይምሮ ሊኖራት አይገባም ነበረ። ስለዚህ ቅመም የኔ ውድ ጭራሽ እንባሽ ፈሶ ማየት አንፈልግም እኛ። ጠንካራ ሆነሽ ነው ማየት የምንፈልገው። አንቺ ጠንካራ እንደሆንሽ ነው የምናውቀው። ልባም ሴት እንደሆንሽ፣ አርቀሽ እንደምታስቢ፣ በጣም ጎበዝ ልጅ እንደሆንሽ ነው የምናውቀው። ስለዚህ ይህን ጥንካሬሽን ደግሞ እሷን ነው ማሳየት ያለብሽ። ብሩኬ ነገም ዛሬም ወደፊትም ያንቺ ነው። እግዚአብሔር ያገናኘውን ሰው ሊለየው አይችልም በፍጹም። እናንተን ለማለያየት በጣም ብዙ ጊዜ በተደጋጋሚ ብዙ ነገር እየተደረገባችሁ እንደሆነ እናውቃለን። እስከ ዛሬ ብዙ ዋጋ የከፈላችሁበት ፍቅር እዚህ በትንሽ በዚች ተልካሻ ሴትዮ በእሷ የበላይነት ስሜት ስለተሰማት ተናጋሪ ስለሆነች ምንም የምታመጣው ነገር የለም። ስለዚህ ጠንካራ ሆነሽ ከባልሽ ጎን ሆነሽ ከብሩኬ ጎን ሆነሽ ማሳየት ነው ያለብሽ የኔ ውድ ማለት ነው። እግዚአብሔር አምላክ የእውነት መድኃኔዓለም ፍቅራችሁን ይጠብቅላችሁ። እኔ እንጃ እንባሽን መድኃኔዓለም ይይልሽ። እኔ ምንም አይደለም የኔ ውድ ማለት ነው። የኔ የዋህ፣ የኔ ትዕግስተኛ፣ የኔ ትንሽዬ፣ የኔ አትጠገብ። እኔ ማርያምን ሀይሚዬ ስታለቅስ ሆዴ በጣም ነው የሚረበሸው። እመቤቴን ታሳዝነኛለች። ሀይሚዬን ታውቃላችሁ፣ ለመደሰትም ለመከፋትም በጣም ቅርብ የሆነች ልጅ ናት እና እዩ ደግሞ መቼም አይሳካልሽም፣ መቼም አይሳካልሽም።
አይሳካልሽም። እንደዚሁ እየተቃጠልሽ ትኖሪያታለሽ እንጂ ለአንቺ አይሳካልሽም። መድኃኒዓለም አንድ እኔ እንጃ አላቅም፣ ምን እንደምል አላቅም። እግዚአብሔር አምላክ ብቻ ልቦና ይስጥሽ ልበልሽ፣ ይፍረድብሽ ልበልሽ፣ ብቻ አላቅም። እንዳደረገ ያድርግሽ ፈጣሪ። በእነዚህ ልጆች ህይወት ውስጥ ገብታችሁ እነሱን ለመለያየት የምትበጠብጡ ሰዎች እግዚአብሔር የስራችሁን ይስጣችሁ ከማለት ሌላ ምንም በምን አይነት መንገድ እኔ እንጃ አላቅም። ዲኤንኤውን አስቀይራችሁ የሆነ ነገር ልታረጉ ነው።